ያ ረቢ ኢን ዐዙመት ዙኑቢ ከሰረተን ጌታዬ ሆይ ወንጀሌ እኮ በዝቶ ምንኛ ቢገዝፍ በእርግጥም ፈለቀድ ዓሊምቱ ቢአነ ዐፍወከ አዕዘም በእርግጥም ያንተ ማህርታ ያንተ ይቅር ባይነት ከወንጀልም በላይ ግዙፍ እንደሆነ አውቃለሁ። ኢን ካነ ላ የርጁከ ኢላ ሙሕሲኑን ያንተን ይቅር ባይነት እነዛ ደጋጎች ብቻ ከሆነ ተስፋ የሚያደርጉት ለነሱ ብቻ ከሆነ የተለገሰው ፈቢመን የሉዙ ወየስተጂሩ ልሙጅሪሙ በማን ነው የሚጠቀው? ወደ ማንስ ነው የሚሸሸው? ያ አመፀኛው ያ ወንጀለኛው። አድዑከ ረቢ ጌታዬ ሆይ ለምንሃለሁ ከማ አመርተ ተضرعا ልክ እንዳዘዝከኝ ተናንሼ ተዋድቄ እለምንሃለሁ። ፈኢዛ ረደድተ የዲ ፈመን ዛ የርሐሙሁ ታዲያ እጄን ከመለስክብኝ በርህ ላይ ስጠና ዘወር በል ካልከኝ ማን ነው ካንተ ውጭ ሊምረኝ የሚችል ጌታ? ማሊ ኢለይከ ወሲለቱን ኢላ ረጃ ወጀሚሉ ዐፍዊከ ثم አነ ሙስሊም ለኔ እኮ ወደ አንተ መዳረሻ የለኝም ተስፋ ቢሆን እንጂ ከተስፋ ውጭ ምንም ነገር የለኝም። እና ደግሞ ወጀሚሉ ዐፍዊክ ያ ውብ የሆነው ይቅር ባይነት እና ደግሞ ثم አነ ሙስሊም መሆኔ እነኚህ ነገራቶች ካልሆኑ በቀር የሆነ ስራ ኑሮኝ የሆነ የማነሳለት የሆነ ኸይር ስራ ኑሮኝ በዛ ኸይር ስራ ልመጻደቅ አልችልም። በዛ ስራዬም ትምረኛለህ ብዬ የማስበው ኸይር ስራ የለኝም። እንደው ይቅር ባይነት ሰፊ ስለሆነ እንደ ሙስሊም ስለሆንኩ አላህ ይቅር ትለኝ ስለምወድ ረሱልን ስለምወድ አንተን ስለምወድ ደጋጎችን ስለምወድ ጌታዬ ሆይ በእርግጥ ለይቅር ባይነትህ የምገባ አይደለሁ፣ ግን ያንተ ይቅር ባይነት ሰፊ ነውና ይቅር በለኝ አላህ